ከተናገራችሁ በኋላ የምትጸጸቱ ከተቆጣችሁ በኋላ በራሳችሁ የምታዝኑ ለምንድነው እኔ እንደዚህ አይነት ባህሪ ያለኝ ለምንድነው ማልረጋጋው ማልፈልገው ነገር ለምንድነው የምናገረው እምትሉ ሰዎች ዛሬ ጆይን አርጉኝ የኔም ችግር ነው የብዙ ሰው ችግር ነው መልሱን ግን ChatGPT ቁጭ አርጎታል ሳልፈልግ ብዙ ነገር እናገርና በኋላ እናድዳለሁ በቃ ለምን ተናገርኩ መናገር አልነበረብኝም ለምንድነው ሰው ማስቀየመው ብዬ ከራሴ ጋር ሆናለሁ ለካ መቆጣት ግድ አይደለም ጋይስ መናደድ ለካ ምርጫ ነው ይሄንን እምላችሁ በነገራችን ላይ በጣም በዚህ ላይ ሰፊ ጥናት ተደርጎ መጽሐፍ ተጽፏል መጽሐፍ አንብቤ ChatGPTን ጠይቄ ነው እና ታዲያ መናደድ ካልፈለኩ መናደድ ማቆም መቆጣት ማቆም ከፈለኩ ምን ላድርግ ብዬ ስጠይቀው የሚገርም መልስ ነው የሰጠኝ የምትናደደው የምትቆጣው በሶስት ወጥመዶች ስለምትያዝ ነው አለኝ አንደኛው ወጥመድ እኔ ላይ ነው የሚል ወጥመድ ነው ይላል ChatGPT ለምሳሌ አሁን የሆነ ሰው ያለፈን ያለ ቢረግጠኝ ይሄ ሰውዬ ሆም ብሎ እኔን የረገጠኝ ብዬ ከወሰድኩት ከጓደኛዬ ጋር ተቀጣጥረን ባለቀ ሰዓት በቃ አይመቸኝም ብሎ ቢሰርዝ ስልክ ስደውል ባያነሳ አንድ ሰው በቃ ፐርሰናል አድርጌ ወስደዋለሁ እሱ ወጥመድ ነው አለ ፐርሰናላይዜሽን ትራፕ ይባላል እና እየተጠቃው ነው ብሎ የሚያስብ ከሆነ አንድ ሰው የሚያየው ነገር በሙሉ እኔ ላይ ነው ብሎ ለመለወጥ ምክንያት ያገኛል እውነታው ግን ምንድነው ብዙ ሰዎች የሚገርማቸው እኛ ስለሆነን አይደለም ስልክ ማያነሱት ሲደናበሩ የሚረግጡን የንቀት ንግግር የሚናገሩን እኛ ስለሆነን አይደለም የሚገርመው ነገር ለካሰው ሁሉም ሰው ላይ ነው ነገር የሚያደርገው እና የመጀመሪያው ነገር ምንድነው እኔ ላይ ነው የሚል ወጥመድ ነው እዛው ወጥመድ ውስጥ ስለምንወድቅ ነው የምንቆጣው ሁለተኛው ከሰዎች መጠበቅ ኤክስፔክቴሽን ትራፕ ይባላል እኛ ለካ ምንናደደው ምንቆጣው ከሰው ስለምንጠብቅ ነው ደግ ይሆናሉ ብለን ስንጠብቅ ክፉ ይሆናሉ ሰው ሁለተኛው ወጥመድ አለ መጠበቅ ነው ገብታችኋል እዛ ወጥመድ ውስጥ አለ መግባት ነው ለምሳሌ አንዳንድ ሰዎች ባለጌ የሆኑት መጥፎ ቀን አሳልፈው ሊሆን ይችላል አንዳንዶች ከልጅነት ትራውማ ስላለባቸው የመከዳት ትራውማ የመሰደብ የመናቅ ትራውማ ቁስል ጠባሳ ስላለባቸው ከዛ ጠባሳ ተነስተው ይሆናል እንደዛ አክት የሚያደርጉት አንዳንድ ሰዎች ደግሞ ባህላቸው ፈቅዶላቸው ሊሆን ይችላል ለምሳሌ አንዳንድ ሰው ጮክ ብሎ ማውራት ባህሉ ነው እና እኛ ስርዓት የለውም እንዴላል በቃ ስለዚህ ከሰዎች ኤክስፔክት ማድረግ ማቆም ነው ለካ አንደኛው መንገድ በቃ መጠበቅ የለብንም ሰው ጫዋ እንዲሆን ባይሆንስ ስለዚህ ሰውየውን እንደ ሰውየው እንድናስተናግደው ኤክስፔክት አድርገን አንሂድ ነው ሶስተኛው ለመቆጣጠር መፈለግ ነው ኮንትሮሊንግ ትራፕ ይለዋል እኛ መቆጣጠር እንፈልጋለን ነገሮችን የምንቆጣው ምንበሳጨው ለዛ ነው እንዴት ካላችሁኝ ሰዎች ይለወጣሉ ብለን ስለምናስብ ነው አንዳንድ ጊዜ የምንቆጣው ይላል ጥናቱ እኔ ለምሳሌ ሰራተኛ አንድ ጥፋት 3 ጊዜ ካጠፋ ተቆጥቼ እናገራለሁ አንድ ጥፋት ነገርኩት በጸባይ ደገመው ሁለተኛ ሶስተኛ ሲደግመው ማስበው ምንድነው ስለተቆጣውት ኔክስት ታይም ያሻሽላል ብዬ ነው ማስበው ለካ መቆጣት ይላል ጥናቱ ያብሰዋል እንጂ ያስተካክለው እኛ ሌሎች እንዲቀየሩ ተጨንቀን ነው የምንቆጣው ጮክ ብለን የምንናገረው ይቀየራሉ ብለን በፍጹም ሰዎች ለካ በእኛ ንግግር አይቀየሩ ከተቀየሩ በራሳቸው መንገድ ነው እንጂ የሚቀየሩት እኛ ስለተቆጣን አንዳች ነገር ለውጥ ለካ አይመጣም ይኸውላችሁ እኛ ሌሎችን መቆጣጠር ምንችል ይመስለናል በንግግራችን በመቆጣት በመበሳጨት ብቸኛው መቆጣጠር የምትችሉት አለ ጥናቱ ስሜታችሁን ነው ስሜትህን ተቆጣጠር እንጂ ማንንም መቆጣጠር አትችልም ስኬታማ ሰዎች ይላል ሌሎችን ለመቆጣጠር አይሞክሩም ራሳቸውን ይቀይራሉ ይቆጣጠራሉ እንጂ ለሌሎች ሰዎች አንተ የትኩረት ማዕከል እንዳልሆንክ መቀበል አለበት በቃ ያንን መቀበል ስትጀምር በስሜት ነፃ ትወጣለህ ሁሉም ሰው ለኔ ስሜት የሚጨነቅ አይደለም ሁሉም ሰው በቃ ከራሱ አንፃር ነው የሚኖረው ታውቃለህ ስለዚህ እኔ እሱን መቆጣጠር አልችልም መቆጣጠር የምችለው የራሴን ስሜት ነው ትንሽ ሰዎች ስፔሻል ሰዎች አሉ እንደዛ ተጨንቀው ላንቺ ስሜት የሚመጡ 99% ሜጆሪቲው ግን ዝም ብሎ ጧት ከንቅልፉ ነው የሚነሳው በቃ አይምሮአችን ውስጥ እንዴት ነው የምንጠለፈው ማለትም የሆነን ሰው ሰላም ወጣን ሰላማው ለንጌታዬ ብለን ወጣን ለክፎን አሳብዶን ጨርቅ አስጥሎን እያለቀስን ቤት መንገባበቀን አለ ተጠልፈን እኮ ነው ለካ ሳይንስ አለው መጠለፍ የሚባለው ነገር ስሜት ለካ የኒውሮሎጂካል ሂደት ውጤት ነው አሁን የቁጣ ስሜት የንዴት ስሜት እኛ የሚመስለን ከሰው ጋር ስንኖር በማህበራዊ ኑሮ ውስጥ የሚፈጠር ነገር ብቻ አይደለም የኒውሮሎጂካል ሂደት ተካሂዶ ነው እዚህ ውስጥ ለካ እኔ የምቆጣው ማብደው አይምሮአችን ይላል ሳይንሱ አንድ የሚያሰጋ ወይም የሚያስቆጣ ነገር እንዳገኘ ሲያቅ በሚሎ ሰከንድ በርካታ የጭንቀት ሆርሞኖችን ያመነጭና ይለቃል ወደ አይምሮአችን ያ የጭንቀት ሆርሞን አይምሮአችንን ምን ይለዋል ወዲያው ወይ ሽሽ ወይ ተጋፈጥ ይለዋል ከዛ እነዚህ ሆርሞኖች አድሬናሊን እና ኮርቲሶል ይባላሉ እነዚህ ሆርሞኖች በህይወትና በሞት መካከል እንዳለን አስበው አይምሮአችን ራስን አድን ብሎ ሆርሞን ይሰጣናል ይሄ ሆርሞን በብዛት ሲመነጭና አይምሮአችን ውስጥ ሲገባ
ይሄ አገናዛቢው አይምሮአችን ኮንሺየስ ማይንድ ማለትም የተረጋጋው ለምሳሌ ዛሬ ይሄን ሰውዬ በቡጢ በመታው እታሰራለሁ ከታሰርኩ ስራዬ ይቋረጣል ስራዬ ከተቋረጠ ልጆቼ ይራባሉ ብሎ የሚያስበው ኮንሺየስ የሆነው አይምሮ ሸት ዳውን ይዘጋል እቺን ለማካሄድ እንደዚህ አይምሮአችንን ለመዝጋት የሚፈጅበት 20 ሰከንድ ነው ባይዘ ላጥ ብሎ ዘግቶ ማለት ነው ይላል ማለት ነው ራሱን ወደ መከላከል ይገባል ታዲያ አንድ ጊዜ ይሄ ሆርሞን ከተቆጣጠረን በኋላ ራሳችንን መቆጣጠር እንችላለን አይቻልም በፍጹም ለዛ ነው ጫዋ የተባለው አባወራ ሰው የሚገለው ታዲያ ይሄንን ነገር ማስቆም ይቻላል ወይ ነው ጥያቄው በእናት እጅ ባልትና ንጹህ የገንፎልና ያጥሚት 1 ኪሎ ገዝታችሁ ቀመሱት በእርግጠኝነት የምትታረሱት በሱ ነው ንጹህ የተፈጥሮ የትግራይ ማር እናቶች ተሰብስበው ያዘጋጇቸው ንጹህ የባልትና ውጤቶች አሉ ራት ሲደመር ንጽህና በእናት እጅ ባልትና ነው እናት ለልጇ የምትጠነቀቀው እኛም እንጠነቀቃለን በሚል መርህን የተነሳ ነው የበእናት እጅ ባልትና ምርቶች ለመውሰድ እዚህ ላይ በመታየው ስልክ እየደወላችሁ የበእናት እጅ ባልትና ምርቶችን ይዘዙ ቀመሱ ይሄ አይምሮአችን ውስጥ ሆርሞን መንጭቶ አይምሮአችን እንዳያስብ እንዲዘጋ የሚያረጋውን ፕሮሰሱን ማስቆም ይቻላል ወይ አዎ ደስ የሚለው ነገር መፍትሄ መኖሩ ነው እንኳን ደሳላችሁ በተፈጥሮ ሆርሞኑ እንዳይመነጭ ማድረግ አይቻልም ሰው ሲደነግጥ ወዲያው ሆርሞኑ ይመነጫል ፕሮሰሱን መረበሽ ግን ይቻላል ይላል ሳይንስ አንደኛ አይታችሁ ከሆነ ሰው ሲያናዳችሁ የልብ ምታችሁ ይጨምራል ልብ ምት ይቀየራል መተንፈስ ያቃታችሁ ይመጣል ምልክቶች ናቸው እነዚህ ከዛ በኋላ ደግሞ አይምሮአችን ወዲያው ኔጌቲቭ መልስ ማሰብ ይጀምራል እንጂ ልበለው እንዲ ስለሆንክ ነው ልበለው ይሄ መነግራችሁ በጣም ባጭር ሰከንድ ውስጥ የሚካሄድ ነገር ነው ጊዜ አይሰጣንም ይሄን አንዱ ምልክት ካያ አንድ ሰው መባነን አለበት በቃ ሆርሞን ሊመጣ ነው ያ ሆርሞን ከመጣ ሊዘጋ ነው ማስተካከል የማይቻል ነገር ነው ልክ እነዚህን ምልክቶች ያየሰው ምን ማድረግ ይችላል አቋርጠን ይሄን ስሜት ወደ ሌላ ጉዳይ አይምሮአችንን ከወሰድ ነው እየለመደው ይመጣል ይሄን ፕሮሰስ ንዴትን መቆጣጠር ካስለመድ ነው በቀላሉ ገና ምንጯ ገና ስትመነጭ ራሱን ያድናል የሰው ልጅ እነዚህ ስሜቶች ሲሰሙን ምን እንደምናደርገው ልንገራችሁ የመጀመሪያው ስቴፕ የዝምታ ሰከንድ ነው ልክ የሚያናድደው ነገር ሲከሰት ያን ነገር በሰማንበት ቅጽበትና መልስ በመንሰጥበት ቅጽበት መካከል ክፍተት አለ ለምሳሌ የሆነ ሰው አንተ ውሻ ቢለኝ ሰማውት አይደል ፕሮሰስ አድርጌ ማን ነው ውሻ ለማለት በጣም ትንሽ የሚለው ሰከንድ አለች አሁን አይምሮአችን የለመደው ምንድነው አውቶማቲካሊ መልስ መስጠት ነው ስለዚህ ይሄንን አውቶማቲክ መልስ መንሰጥ ከሆነ ምንድነው የሚሆነው በቃ ሌሎች ሰዎች እንዲቆጣጠሩ ፈቀድን ማለት ነው እቺ የዝምታ ሰከንድ ግን ምንድነች ምላሻችንን እንድንቆጣጠር ከማንነታችን ጋር የማይሄድ ነገር እንዳናረግ ከስሜት ሳይሆን ከጥበብ መልስ እንድንሰጥ እጅግ በጣም ኃይለኛና ምትረዳን ቅጽበት ነች ኃይሉ የሰውየው ሳይሆን የኛ እንዲሆን ትረዳናለች ስሜታዊ ምልክቶች ስናይ 3 ሰከንድ ዝም ማለት 3 ሰከንድ ዝም ማለት ስንል ግን ሳይንሱ ምንድነው የሚለው ምንም አይነት ሎጂካል ለማስረዳት መልስ ለመፈለግ አይደለም ለስሜታችን ምክንያት እየሰጠን አይደለም ጉዳዩን ለመረዳትም እየሞከርን አይደለም 3 ሰከንድ ዝም ምንለው ምን መሰላችሁ የሚለው ሳይንሱ ረጋ ብሎ ጥልቅ የሆነ ትንፋሽ መሳብ መጀመሪያ 4 እንቆጥራለን እየሳብን እምንስበው ባፍንጫችን ነው ከዛ እንስብና ውስጣችን ያንን ትንፋሽ ለ5 ወይም ለ6 ሰከንድ ወይም ለ4 ሰከንድ ሆዳችን ውስጥ ማቆየት ከዛ 4 ሰከንድ ካቆየነው በኋላ ለ6 ሰከንድ ደግሞ መተንፈስ ውስጥ ያለውን ማስወጣት ይሄን ምናረገው ይላል የተለመደውን ሂደት ለመረበሽ አንደበቴና አይምሮ የለመደው አውቶማቲክ መልስ አለ አይደል እሱን ለማስተጓጎል ነው ዝም ብሎ ተናግረን መጸጸት ለምዶብናል አይደል እቺ የትንፋሿ ግን ፖዝ ምን ታረጋናለች የሆነ ሰው የሚያናድ ነገር ሲናገረው ቆም ማለት ይለምዳል ይሄ በነገራችን ላይ ሳምባችን አየር ተሞልቶ ከሰውነታችን መልሶ ሲወጣ አይምሮአችን በፍጥነት ሪአክት ለማድረግ ከማሰብ ይወጣና ወደ ቀድሞ ጤነኛ ወደ ነበረው አስተሳሰብ ለምሳሌ አንተ ውሻ ሳይለኝ በፊት ከሰውየው ጋር ጤነኛ ነበርኩ አይደል ውሻ ካለኝ በኋላ ሊቀየር የነበረው በትንፈሳ ስርዓት ወደ ድሮ ወደ ጤነኛው መልሰዋል ይሄን 3 ጊዜ ካረግን በኋላ ይበልጥ የሚያረጋጋን ሁለተኛ ዘዴ ደግሞ አለ ሁለተኛው አካላዊ ዝምታ ይባላል ራሳችንን ማለት ነው አንዳንዴ ከሰው ጋር ሆነን መጥፎ ቃል ልንናገር እንደሆነ ሲሰማን አካላዊ ዝምታ የምትባል ጥበብ አለች ምንድነች መጀመሪያ ቀደም እንዳለው 3 ሰከንድ በትንፋሽ ራሳችንን አረጋግተናል ከዛ ይቅርታ ብሎ መውጣት ለምን አለቃችን አይሆን ቢሮ ውስጥ የማይሆን ነገር እየተናገረ ሊያሳስተ እንደሆነ ከተሰማን ይቅርታ እንደ አለቃዬ አየር መውሰድ ፈልጋለሁ የሆነ ሰበብ ሰተን መውጣት
አካላዊ ሁኔታችን ራሱ ሲቀየር በተለይም የተጋጋለ ምልልስና መጫጫ ባልና ሚስት ልንሆን እንችላለን ንዴታችን እየጨመረ እንደሆነ ከተሰማን ድምጻችን እየጨመረ ከመጣ ይቅርታኒ በዚህ ስሜት ማውራት አልችልም ተመልሰን እንነጋገራለን ብሎ መውጣት ወይም መሄድ ህይወት ያድናል እኛ እኮ አናቆም ሆርሞኑ እኮ ነው ከዛ በኋላ የሚቆጣጠረን የመነጨው ሆርሞን በነገራችን ላይ ቀስ ያለ ነው የሚረጋጋው የሚጠፋው ከውስጣችን ስለዚህ ራቅ ብሎ መሄዱ ሆርሞኑ እንዲጠፋም ያግዛል ማለት ነው ከዛ ሰዓታት ወስዶ አስቦ ወይም ቀናት ወስዶ አንዳንድ ጊዜ ፍቅረኛሽን ለያይ ቢልሽ ወይ ባንጂ ላይ ኮቺ ታረኩ ቢልሽ እዛው ጋር መልስ ለምትሰጪዋለሽ ላይ ካነስተሽ እኮ አናቱን ብለሽው ያንቺም ቀሪውት ሊበላሽ ይችላል አይደል ሄደሽ ቀናት ወስደሽ ግን ስታስቢበት የመጀመሪያው እንዴት ስሜት ያልፋል ከዛ በቃ መከዳቱ ባይተዋርነቱ መንገብገቡ ያልፋል ከዛ ረጋ ካልሽ በኋላ የምትሰጪው መልስ ለወደፊት ህይወትሽ ቀና ያደርገዋል ማለት ነው አንዳንድ ሰዎች ደግሞ መሸነፍ ይመስላቸዋል አሁን በተጋጋለ ክርክር መሃል ልክ ልንገረው እንጂ ይላሉ ለምን ጥዬ ሄዳለሁ ግድ የለም ጥሎ መሄድ ህይወት ያድናል በቴክስት ደግሞ ሲሆን ወዲያው በቴክስት የሆነ ሰው ኢሞሽናል ሲያደርግ ወዲያው ቴክስት አለ መጻፍ ኢሜልም ከሆነ አለ መመለስ ልንልክ ያሰብነው ቴክስት ወረቀት ላይ መጻፍ አይተነው ደጋግመን አይተነው አድረን ቆይተን መላክ በጣም ስሜታዊ ከመሆን ያድናል ማለት ነው እኔ አንድ ጊዜ ማረሰው ነገር አለ የሆነ ከባድ ጥፋት ጠፋ በዶንኪቲዩብና ምናልባትም እኔ ሰራተኛ አባረሬ በቃ ዶንኪቲዩብን ዘግቼ ወይም ደግሞ ሰራተኛው ሸኝቼ በግሌ ብቻዬ በወር አንድ ቪዲዮ ቢሆን ለምን አለቅም የሚያስብለኝ ደረጃ ያደረሰኝ ጥፋት ነው ብዙ አካላት ተጠያቂ ናቸው እና በንዴት ቮይስ ሜል ላኩኝ ለኤችአር ወጌሻ ፍኖት በአካል እንግዲህ በአካል ብላችኋል እግዚአብሔር ይመስገን ናፍቃችሁኛል እኔ ኦንላይንም በአካልም ተገናኝተን ነው የምንማማረው በጣም የኔትወርኪንግ ታይም አለው በጣም ብዙ ሰዎች ይመጣሉ ወርስ በርስ የምትተዋወቁበት አንዳችሁ ላንዳችሁ ድል የምትፈጥሩበት ከኔ ጋር በአካል ተገናኝተን የምንማማርበት ወጌሻ ፍኖት የቲክቶክ ትምህርት በቅናሽ ቀርቧል የቀረበው የማትሪክ ነጥብ ያልመጣላቸው ልጆች ታሳቢ በማድረግ ጭምር ነው በየሳምንቱ 100 ልጆችን ከፍለው ቢመዘገቡም እጣ ያወጣን ነፃ የትምህርት ድል ይሸልማለን በ0973 35 77 77 ዝርዝሩን ደውሉና ስሙ ለእያንዳንዱ እንደዚህ እኔ እኮ እንደዚህ ዋጋ እየከፈልኩ እንደዚህ ይሆንኩኝ ማትረዱ ከሆነ እናንተ ማይገባችሁ ከሆነ ይቀራላ ምናም ብዬ ቮይስ ሜል ላኩኝ ማለት ነው ከዛ በማግስቱ ሳይው ስራውን ለካለ እኔ ተረጋግጬ ያ ሆርሞን ጠፍቶ ሀገር ሰላም ነው ሳይው ስራውን ካልሆነ ለካለ ጠሯት ለምን ምትለቂው ምን ሆንሽ እኔ አባርሻለሁ አልኩኝ እንዴ መቅጣት አልችልም ድርጅት ውስጥ ጥፋት ስታጠፉ መቀጣት የለባችሁም ስል የተናገርከውን ቮይስ እስቲ አዳምጣለች ሳዳምጠው እኔ ራሱ ቦል ለቃለሁ እኛ ምንድነው በዛ ቅጽበት የግድ ማሸነፍ የለብንም ጋይስ በቃ አድረን ሰከን ብለን ጉዳዩን ማሸነፍ ሳይሆን ራሳችንን ማሸነፍ ትልቅ ነገር እንደሆነ ያስገነዝባል ሌላው በጣም የሚረዳው ተቆጪ ብስጩ ላለመሆን በጣም የሚረዳው ነገር ምንድነው የሆነ ጉዳይ ሲመጣ ትርጉሙን መቀየር ብዙ ሰዎች ስለ ሌሎች ባህሪ ታሪክ ያው ለራሳቸው ይነግራሉ ይላል ሳይንስ ለምሳሌ እኔ ደውዬ ሰራተኛ በስራ ቀን ስልክ ካላነሳልኝ ኢሚዲየትሊ የሚመጣልኝ ንቀት ነው ሌላ ቦታ ይሄኔ ኢንተርቪው እየሰጠ ነው ስራውን ስላልፈለገው ነው ለካ ይሄ ሁሉ ማወራው ራሴ የፈጠርኩት ታሪክ ነው ለካ ብዙ ጊዜ ለተፈጠረው ነገር ላይምሮአችን የምንነግረው ነገር ለካ እኛ የፈጠርነው ታሪክ ነው ግን በዛ አንፃር ለምሳሌ ስልኩን ተሰርቆ ነው መብራት ጠፍቶ ቤታቸው ስልኩ ቻርጅ ዘግቶ ነው እናቱ ታማ ይሆን ካልኩኝ የሚሰማኝ ስሜት ምንድነው ሐዘኔታ ነው ሐዘኔታ እየተሰማኝ ቢደውልና ይሄኔኮ በቃ ስራ ሊለቅ ፈልጎ ንቀት ነው ሌላ ቦታ ኢንተርቪው ያደረገ ነው ይያልኩ ቢደውል የሚሰማኝ ስሜት አንድ አይደለም ስለዚህ ከስሜቴ ተነስቼ ስለሆነ ማዋራው ትርጉሙን መቀየር በጣም ወሳኝ ነው ይላል ምክንያቱም ብዙ ጊዜ ጉዳዩ ሳይሆን እኛ ለራሳችን ፈጥረን የምንነግረው ነገር ስለሆነ ማለት ነው መጀመሪያ ማመን ያለብን ለራሳችን የምንነግረው ነገር እውነትና የተረጋገጠ ሳይሆን ታሪክ እንደሆነ ማወቅ አለብን ብዙ ሰዎች ምን እንደተከሰተ ለራሳቸው ሲነግሩት የእውነት ይመስላቸዋል ይላል ሳይንሱ ግን አይደለም እውነት አይደለም እኛ ላይ ምሯችን የምንነግረው ነገር ሁሉ ጊዜ እውነት አይደለም አይወዱኝም ይጠሉኛል እኔ እንዲያልፍልኝ አይፈልጉም ለኔ ድል መስጠት አይፈልጉም ይንቁኛል ይሄ ሁሉ እውነት አይደለም እኛ የፈጠርነው ታሪክ ስለኛ ያላቸው ስሜት እንደዚህ ነው ምንላቸው ሰዎች ለነሱ የምንፈጥረው ታሪክ ራሳችን እንዳይጎዳን የተሻለ ታሪክ እንፍጠር ነው ቴክኒኩ ለምሳሌ የሆነ ሰው ሲገላምጠን ስላልተረዳኝ እኮ ነው አሞት እኮ ነው ቢቀርበኝ እኮ ይበለጠ ይረዳኛል ታሪክ እየፈጠርን ከነገርነው ስሜታችን ይቀየራል ማለት ነው ለምሳሌ አለቃችን ሲቆጣን መቼም በቃ የማይረካ ሰውዬ ነው እኔም ማዋረድ ፈልጎ ነው ከማለት ይልቅ እኔ እንዳድግለት በቃ ሊያሳድገኝ ስለፈለገ ነው የሚጨቃጨቀኝ እንደምንም ቶሎ ብዬ ራሴን አሳድጌ እሱ በሚፈልገው ደረጃ መስራት በጀምር እኮ ይወደኛል ብለን ብናስብ ለራሳችን ያን ታሪክ ብንነግረው ስሜታችን ይቀየራል ማለት ነው ሁለተኛው መጥፎ ባህሪ ያላቸው ሰዎች ሲገጥሙን
እነዚህ ሰዎች በቃ የጭንቅላታቸው አስተሳሰብ መጠን ገና ያልበሰለ ስለሆነ ነው ብሎ ማሰብ ንቃችሁ መተው ማለት ነው ለምሳሌ ወረፋ ይዛችሁ ስንት ሰዓት ተሰልፋችሁ ከኋላ መጥቶ ይገባል የሆነ ሰውዬ አይናችሁ እያየ ማለት ነው በቃ ስላልበሰለ ነው ቢበስል ኖሮ እኮ ነውር እንደሆነ ያከበረ የሰውየውን የጭንቅላት መጠን ከኔ ጋር ለመጣላት ራሱ አይመጥነኝም ብሎ ማሰብም ጥሩ ነው ላለመጮህ ላለመቆጣት ወይም ደግሞ ሁለተኛው የተጎዳ ሰው ነው ብሎ ማሰብ ይላል ሰው ማያምኑ ሰዎች አሉ ድሮ በጣም ስለተጎዱ ስለተከዱ አሁን አያምኑንም ምንም ብናረግ ስለዚህ ሳያምኑን ሲቀሩ እኔ ለምን ደማታምነኝ እኔ ሌባ ነኝ ምናምን ከማለት ይልቅ ተጎድቶ ሊሆን ይችላል ብሎ ማሰብም በጣም ይረዳል ይላል ሶስተኛ መማሪያ ነው ብሎ ማሰብ አንዳንዴ ያልሆነ ነገር ሰው ሲያረግብን በቃ እስቲ እንደውም ልለማመድበት ትግስትን አሁን እኔ ቁጣዬን ለመቀነስ እየሞከርኩ አይደለ ልማርበት በቃ ይሄንን እስቲ መለማመጃ አድርገው ብሎ ማሰብም አንዳንዴ ላለመቆጣት ይረዳል አራተኛ ዛሬ አናድደኝ ሰው ነገ ጥሩ ሰው ሆኖ ተግባብተን ሲያቀኝ ባህሪን ሲረዳ ጥሩ እኮ ልንሆን እንችላለን ስለዚህ ለምን ትዝብት ውስጥ ወድቃለሁ ዝም ልበለው ብሎ ማሰብ እንደዚህ ትርጉሙን እየቀያየሩ ለአይምሮአችን እንዲረጋጋ ነገሮችን መንገር ይቻላል ከመጨረሻው በፊት መጨረሻው የሚገርም ነው ከዛ በፊት ከስሜት ነፃ መውጣት ይሄ ማለት ስሜታችን የሚገራው በራሳችን አስተሳሰብ ነው እንጂ በሌሎች ምላሽ አይደለም ስለዚህ ከስሜት ነፃ መውጣት ማለት ብዙ ጊዜ እኛ የስሜታችን ጥገኛ ነን ስሜታችን ደግሞ ዲፔንድ የሚያደርገው ማለት ሰው ላይ ሰው በሚሰጠን አስተያየት ለምሳሌ ሰው ስራችንን እኔ አሁን አርቲስት ነኝ ወይም ደግሞ ዩቲዩበር ነኝ የዩቲዩብ ቪዲዮ ሰራው የቲክቶክ ቪዲዮ ሰራው ሰደብ ቢያደርገኝ የሆነ ሰው ገብቶ የቲክቶክ ቪዲዮ ጥሩ መሆንና አለመሆኑን በዛ ሰው ያስተያየት አይደለም ማወቅ ያለብኝ እሱ ስለሰደበኝ እኔ ምርጥ ቲክቶከር መሆንና አለመሆኔን ለራሴ መንገር ያለብኝ በሰዎች አስተያየት አይደለም በተለይም በኔጌቲቭ አስተያየት ፖዚቲቭም ሆኖ ሰው ካቅም በላይ ይክብና አንዳንድ ሰው ክቦ ይጥለዋል ኔጌቲቭም ሆኖ ደግሞ ድራሹን ያጠፋዋል ስለዚህ የስሜት ጥገኛ ለመሆን ማለት እኔ በቃ ሰው ስለኔ ምን ተሰማው ወደደኝ ጠላኝ አከበረኝ ናቀኝ ብዬ ጥገኛ ከሆንኩኝ ሁሌ ብስጩ ነው ማለት ግን ብትሰድበኝም ከሚገባው በላይ ብታሞግሰኝም ያንተ ስሜት ላይ ጥገኛ ካልሆንኩኝ ግን ደስታዬን መጠበቅ እችላለሁ ማለት ነው ከውጤት ጥበቃ ነፃ መሆን ስሜታችን ከሆነ ውጤት ጋር እናገናኘዋለን ለምሳሌ ስራዬን ሰርቼ በስራዬ ውጤታማ ከሆንኩ ልደሰት ካልሆነ ልናደድ ማለት ነው ስኬት ለፍቼ ከተሳካልኝ ልደሰት ስኬታማ ካልሆንኩ ግን ልናደድ እንደዛ መሆን የለበትም ይላል ምክንያቱም ማለት በጣም ነው የገረመኝ ይሄ አላቆም ነበር ይሄን ነገር እኔ እስከ ዛሬ ማለት ነው ማስበው ዩቲዩበር ነኝ ብዬ ነበር እኔ የተለያዩ ስልጠናዎች ስለምሰጥ እሸቱ ሲባል እኔነቴ ዩቲዩበርነቴ አሰልጣኝነቴ ይመስለኛል ማለት ነው ለካ እነዚህ የውሸት ማንነቶች ናቸው ለምሳሌ አሁን ምን ይላል መሰላችሁ የሆነ ሰው ምንድነው ሲባል ሯጭ ነኝ ይላል አይደል ለካ እሱ ሯጭ አይደለም ሯጭነት ስራው ነው እሱ ሰው ነው ለካ ለምሳሌ አሁን ብዙ ጊዜ ምን አለ ሰዎች ስኬታቸውን ስራቸውን ማንነት ያረጉትና ስራቸው ስትነካ በቃ ሊሞት ይደርሳሉ ያብዳሉ በስራቸው ዙሪያ አስተያየት ሰሰጧቸው እነሱን ማንነታቸው እንደነካቹ ታርገው ይቆጥሩታል የሰው ልጅ እኮ በእግዚአብሔር አምሳል የተፈጠረ ለመንግስተ ሰማያት የታጨ ሰማያዊ ኃይል ነው ሰው ነው አይደለ እንጂ ሯጭ አይደለም ማንነቱ እኔ ዩቲዩበርነት አይደለም ማንነቴ ምን ልበላችሁ ሯጭ ሆኖ የሆነ ሰውዬ ሜዳሊያ ሰብስቦ ሪከርድ ኖሮት ተከብሮ ያለ የሆነ ቀን ሩጫ ላይ ውጤት ቢያጣ በተደጋጋሚ ቢሸነፍ እድሜ ልኩን በብስጭትና ባዘን መኖር የለበት ሯጭ አይደለም ሰውዬው ሰው ነው በቃ እንደዚህ ለይታችሁ እዩት ማለት ያዛችሁት ነገር ላይ ተጣብቃችሁ እሱ ሲነካባችሁ አግሬሲቭ አትሁኑ የሚል በጣም የሚገርም ትምህርት ነው ሌላው ፕሪንሲፕል ያሁንን ቅጽበት ተገንዘቡ ይላል በጣም የሚገርም ነው እኛ የሆነ ነገር ሲመጣ ፍለፊታችን ካለፈው ጋር ደምረን ከወደፊቱ ጋር ተጨንቀን ነው መልስ የምንሰጠው ስላለፈውና ስለነገው ከማሰብ አቁሙና አሁን ላይ መሆን ያለበት ጉዳይ ላይ የነገ ስጋትን የትላንት ማንነትን ሳትጨምሩበት አሁን ላይ መልስ ስጡ ባለቤትሽ ለምሳሌ አትሂድ ያልሽው መጠጥ ቤት ዛሬ ሄዶ ሊሆን ይችላል የትላንቱን የከርሞ አትጨምሪው በቃ ዛሬ ለምን ሄደ ላይ ፎከስ ማድረግ ማለት ነው ስለዚህ ያሁንን ቅጽበት ለብቻው መገንዘብ ቁጡና ተናዳጅ ብስጩ ላለመሆን በጣም ያግዛል የመጨረሻው ግን በጣም የገረመኝ ነጥብ ነው ለካ እኛ አንዳንድ ሰዎች ላይ ስንናደድባቸው ምናምን እኛ ተናዳጅ ስለሆነ አይደለም ባህሪያቸው ተጠንቶ ተቀምጧል አናዳጅ ሰዎች አሉ ለካ አራት አይነት ባህሪ አለ ተጠንቶ ሳይንስ አስቀምጦታል እነዚህን አራት ባህሪዎች እነግራችኋለሁ ከዛ በፊት ግን ቤተሰብ ናችሁ መቼም እስካሁን ከቆያችሁ የዶንኪ ቲዩብ በጣም ከልብ ተከታታዮች ናችሁ ማለት ነው ስለዚህ አንዳንድ መረጃ ልስጣችሁ ቁም ነገር ነው ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብለን በገጠሪቱ ኢትዮጵያ መሬት እንግዲህ መሰረት ድንጋይ አኑረን ፓራላይዝድ ወይም የማይንቀሳቀሱ ልጆች ያላቸው እናቶችን እየተንከባከብን ብዙ የበጎ አድራጎት ስራ ለመስራት ተነስተናል ብዙ በጎ ፈቃደኛ እንፈልጋለን በሙያችሁ በውጭ ሀገርም በኢትዮጵያ ውስጥ ፊዚዮቴራፒስቶች የህፃናት ሐኪሞች የነርቭ ሐኪሞች ኢትዮጵያ ውስጥም ያላችሁ ስራ የሌላችሁ ወጣቶች መታችሁ ለ15 ቀን ለአንድ ወር እነዚህ ልጆች በመንከባከብ በመያዝ እናቶቻቸው ስልጠና ሲወስዱ እነሱን የሚጠብቅ ሰው ያስፈልጋል ቀለም ቀቢ አንጥረኛ አናጺ ገንቢ ጭቃ ለጣፊ ሁሉም ያስፈልጋል ስለዚህ
ቮለንቲር በበጎ ፍቃድ ለምትሳተፉ በ0941 58 77 77 ቴሌግራም ላይ ቮይስ ላኩልን በጎ ፍቃደኛ ሆኜ እሰራለሁ ብላችሁ ብር ደግሞ ልትረዱን ለምትፈልጉ ባዶ መሬት ነው የተቀበልነው ገና ውሃ አስገብተን መብራት አስገብተን መንገድ ጠርገን ቤት በጭቃ ሰርተን መንገባውና 100 ብር አንድ አጣና ለእናንተና አንድ አጣና ብትገዙልን ትጸድቃላችሁ የንግድ ባንክ አካውንት ልንገራችሁ L2424 ወይም 1071 97 63 387 ለመጽደቅ የዘለቂታ በጎ አድራጎት ድርጅት ይላል ያቅማችሁን እርዱን በእውነት ለመጽደቅ እግዚአብሔር ከሚጠይቀን ጥያቄዎች አንዱ ብታሰር ጎብኝታችሁኛል ወይ ነው የታሰሩ እናቶችን እናስፈታና ለመጽደቅ ከምናረጋቸው በጎ ስራዎች አንዱ ይሁን እንግዲህ ምን ቀረ ወደ መጨረሻው ነጥብ እንሂድ ለካ በጣም የሚያበሳጩን አራት አይነት ሰዎች አሉ አንደኛው ጠባጫሪ ኃይለኛ የሚባሉ ሰዎች አሉ ማዋከብ መጮ እኛ ስናወራ ጣልቃ መግባት የሚያበዙ ሰዎች ከገጠማችሁ ተጠንተዋል የታወቁ ናቸው እነዚህ ሰዎች ወይ መጣላት ወይ ማሸነፍ ነው የሚፈልጉት ስለዚህ ልክ እንደነሱ እየጮሁ ከመሄድና በሚፈልጉት መጠን የነሱን ኢነርጂ ከመከተል ይልቅ እንዲህ አይነት ሰዎች ሲገጥሙን አንቺ አጅሪ አቅሻለሁ ጠባጫሪ ኃይለኛ ነሽ ረጋ ብሎ አይናቸውንም ፍጥጥ ብሎ ሳይሆን በፍቅር ያዩ በርጋታ ያዩ መቀጠል እናንተ ረጋ እኛ ረጋ ስንል እነዚህ ሰዎች ራሱ አብረው ይረጋጋሉ ይላል ሳይንሱ ሁለተኛው ፓሲቭ አግሬሲቭ የሚባሉ ሰዎች አሉ አላቅም ነበር ለካ ተጠንቷል ሰው መሳይ በሸንጎ ያልናቸው በአማርኛ እነዚህ ሰዎች ምን አይነት ሰዎች መሰላችሁ ይናደዱባችሁና ንዴታቸውና ብስጭታቸው ፍለፊት ያሳያችሁ በተዘዋዋሪ አንዳንዴ ቀልድ ያስመሰሉ በቀልድ ይገቡላችኋል ማለት ነው ወይ ደግሞ በዝምታ የሚቀጡ ሰዎች አሉ ሳይለንት ኪለር ናቸው ለምሳሌ ፍቅረኛሽ የሆነ ጊዜ ስልክ አንሺ ይልሻል አታነሺም ከዛ የሆነ ሰዓት ነግሮሽ ሰለቸው የሆነ ቀን ሲደውል አንቺ ባጋጣሚ አላነሳሽም ከዛ ደውልሽ ስልክ ስላናነሳው ይቅርታ አልከፋ ማለት ነው ችግር የለም አልከፋኝም ይልሻል ከዛ በኋላ ግን እሱ ቀስ ያለ ይቀጣሻል ስልክ አያነሳልሽም ላግኝስቲው አልችልም ይልሻል እነዚህ ፓሲቭ አግሬሲቭ ይባላሉ ወይም ሆን ብለው ሳይችሉ ይቀራሉ የሆነ ነገር ነገ እንትን ይመቻል አይመቸኝም አልችልም እንትን እስኪ አርግልኝ እኔ እኮ አላቀው ምናምን ይሏችኋል ማለት ነው አንዳንዴ ደግሞ ሸረኛም ሊሆኑ ይችላል ተንኮልም ሁሉ ሊያረጉ ይችላል ሆን ብለው ማለት ነው ለምሳሌ ምን ይሏችኋል ቢሮ ውስጥ የቢሮ ሰራተኛ ጓደኛችሁ ሆነው የሆነ ስራ ሲሰጣችሁ እኔ አግዛችኋለሁ ምናምን ይሏችኋል ሰው ፊት ከዛ ጭራሽ ከነጭራሽ ይጠፋሉ ማለት አያግዟችሁ በተደጋጋሚ እንደዚህ የሚያደርጓችሁ ከሆነ ይሄ ፓሲቭ አግሬሲቭ ስለሆነ ሆም ብለህ ቁጭ አርገህ ታዋራዋለህ ማለት ነው ሆም ብለህ እየጎዳኸኝ ነው ምንድነው ያስቀየምኩ ነገር ብሎ መጠየቅ ያስፈልጋል እነዚህ ሰዎች ማስረጃ እንዳታገኙ ነው የሚያደርጓችሁ ባይዘው ለመውቀስ ማስረጃ አይሰጡም ግን በተደጋጋሚ የሆነ ሰው አቮይድ ያረጋችሁ ተሰማችሁ ቁጭ አርጎ ማዋራት አለበለዛ የሚደጋግሙት ከሆነ በቃ መፋታት ነው አለበለዚያ ምን ያደርጓችኋል ሲደጋግሙት ያናዷችኋል ሲያናዷችሁ ምን ታርጋ ትጮሃላችሁ ማለት ነው አይደል ሶስተኛው በየሰዓቱ የሚያማርሩ ሰዎች ትንሿን ችግር የሚያጎሉ በዙሪያቸው ያለውን ሰው ኢነርጂ መጣው የሚጨርሱ ናቸው እነዚህ ሰዎች ሁሌ አዲስ ችግር ነው የሚነግሯችሁ ታገኛችሁ ባለፈው የሰጣችኋቸው ምክር ሳይተገብሩ አዲስ ምክር የሚጠይቋችሁ ሰዎች ሁሌ ተመሳሳይ ችግር ለምሳሌ ጫት ማቆም እኮ ፈልጌ ነው አይደል መክረ ረጅም ሰዓት በሚቀጥለው በእናት ጫት ላቆም ምን ላርግ ነው አይና ባለፈው የመከርኩ ውስጥና ደዳለ ተቆጣለ ገብታችሁ እነዚህ ሰዎች ሲገጥሙ ወይ ያልተከፈለ አማካሪ ትሆናለህ ወይ ያለማቋረጥ ለሚመጣቸው ችግር እየተናደድክ እየፈረድክ የምትሄድ ሰው ትሆናለህ ስለዚህ የጊዜ ገደብ ማበጀት ለእንደዚህ አይነት ሰዎች 5 ደቂቃ ነው ያለኝ አዋሪ መጊዜ ገደብ መገደብ ምክር ካልጠይቋችሁ አለመምከር ራሳቸው መፍትሄ እንዲፈልጉ ማድረግ እንደዚህ ሆኝ ምን ላርግ አቴንሽን ነው ይፈልጉ እስቲ ምን ይመስላል አንተ ምን ብታረግ ይሻላል ብሎ ራሱ ምክር ለራሱ እንዲመክር ማድረግ በቃ ወይ ዝም ብሎ ማዳመጥ አራተኛው በእንግሊዝኛ ለመተርጎም ከበደኝ ናርሲሲስት አቴንሽን ሲከር የሚባሉ ሰዎች አሉ ትኩረት ሁሉ እነሱ ላይ እንዲሆን የሚፈልጉ ሰዎች ክፍል ውስጥ እነሱ ካልተደመጡ የሆነ ቦታ እነሱ ያሉት ነገር ካልሆነ በግሩፕ ውይይት መካከል የሰው ሐሳብ አይጠማቸው እነሱ የሚሉት ነገር አፕሪሺየት ካልተደረገ አለቀላችሁ በቃ ከነዚህ ሰዎች ጋር አብሮ መስራት አይደለም አብሮ መኖር አይደለም ትምህርት ቤት አንድ ክፍል ተማሪ ሆኖ መማር አይቻልም በጣም ከባድ ሰዎች ናቸው በቃ እና ሁሉም የራሱ ባህሪ ስላለው አንድ ሰው ሲያናድክ ወዲያው መልስ አትስጠው በቃ የሱ ነው ችግር ያለበት ሰው አለ በህይወቱ ለሁሉም ሰው መልስ አይሰጥም ስለዚህ ለመናደድ ለመቆጣት አትቸኩሉ ይያለን ነው ሳይንሱ እኔ በጣም ትልቅ ነገር ነው የተማርኩት በእውነት ግን ይሄ ሲሆን ደግሞ መጠንቀቅ ያለብን ንቀት እንዳይመጣብን ወደ ልቦናችን አሁን የሆነ ሰው ሲያናደን ስላናደደኝ በሽተኛ ነው እሱ መልስ አልሰጠው ኢጎና ንቀት ደግሞ ከመጣ ወደ ቲቪት ያድጋል ስለዚህ በቲቪት መልስ አትስጡ አትቆጡ ነው እንጂ የሚለውን የምንወስደው ተረጋግተን ጊዜ ወስደን በአክብሮት መልስ መስጠት
እጅግ በጣም እንደ ክርስቲያናዊም እንደ ኢትዮጵያም አግባብ ነው ይሄ እንዳይረሳ ወንድም አረ ቪዲዮ አልጠፋልኝ ምንድነው አልጠፋም ያለ ፎቁ አልጠፋለ ታዲያ በላጲስ ነው እንደምታጠፋው ቪዲዮ ኤዲቲንግ ያዲሱ ዘመን አዲስ መንገድ ሆኗል የምንሰማውና የምናየው ሁሉ ወደ ዲጂታል ሚዲያ በመጣበት ዓለም የዚህ ሙያ ባለቤት መሆን ዘመኑን ይዋጃል ከቀላል ቪዲዮዎች ከቲክቶክ እና ከዩቲዩብ ኮንተንቶች ጀምሮ በፍሪላንሰርነት ኦንላይን ዓለም አቀፍ ስራ መስራት እንደምትችሉ ታውቃላችሁ ኮርፖሬቶች ኤንጂኦዎች የሰርግና የኢቨንት ስቱዲዮዎች ቤት ለሚውሉ ሴቶችና እናቶች ከስደት ለተመለሱ ወጣቶች የፈጠራ ኮንተንት የሚሰሩ ሰዎች ማስታወቂያ ዶክመንተሪ ሌሎችንም እስከ ፊልም ኢንደስትሪ ድረስ ለሁሉም በዲጂታል ሚዲያው መናገር የምፈልገው ታሪክ አለኝ ከኮምፒውተር ጋር የመግባባት አቅም አለኝ ለሚሉ ሁሉ 2 ወር ባልሞላ ስልጠና መሰረታዊውን የኤዲቲንግ ዕውቀት ፈትፍተን እናስተምራችኋለን አድራሻችን አያጣፎ በ0975 51 63 60 ደውሉልን በሳምንት 3 ቀን በቀን 2 ሰዓት ተምራችሁ አዲስ ሙያ አዲስ ክህሎት ታገኛላችሁ ይምጡና መሰረታዊውን ኤዲቲንግ ከኛ ጋር ይማሩ ሌላው የመጨረሻ በጣም የተመቸኝና እንደ ቦነስ ያስኩላችሁ ፖይንት ምንድነው ሰዎቹ ከቃላቸው በላይ ሰውነታቸው የሚናገረው ማዳመጥ የሰውነት እንቅስቃሴ የፊት ገጽ የድምጽ ቶን እና ኢነርጂ ከቃላት በላይ ይናገራል ሰዎች ያሉትን ሳይሆን ማለት የሚፈልጉትን ምን ፈልጎ ነው ብለን ብናዳምጥ ከሰው ጋር እንግባባለን ወይም ደግሞ አንዳንዴ ምን ይሆናል ሰዎች ስናናግራቸው የተለያየ ባህሪ ነው ያላቸው አንዳንድ ሰው ፈጣን ነው ቶሎ ይመልሳል አንዳንድ ሰው ኢንትሮቨርት ነው ቀስ ብሎ አስቦ የሚመልሳል ወይ ከፍርሃት ወይ የተሳሳተ ነገር እንዳያወራ ብሎ እኛ ደግሞ የፈለግነው ቶሎ ቶሎ ማውራት ነው ስራ ላይ ነን ምን ተዘጋላት መልስልኝም እንዴ ብለን ልንጋጭ እንችላለን ስለዚህ ይሄን ኮንሲደር አድርጉት ይላል አንዳንድ ሰዎች ባህሪያቸው ኢንትሮቨርት ናቸው ቀስ ብለው ነው የሚመልሱት አንዳንዶች ደግሞ አፋቸው ነው እንጂ የሚናገረው ወይ የሚቆጣው ውስጣቸው የሌለ ነገር ነው የሚያወሩት ውስጡ እኮ የለም ብሎ እዛ ድረስም ማሰብ አንዳንድ ሰዎች ደግሞ ለምሳሌ አሁን የሚያሰለቹን ሰዎች አሉ ዲቴል ነው የሚፈልጉት ስናወራቸው እንትን አርግ ምግብ ስራ ምን ልስራ ሽሮ ስራ ምን ያክል ለውለሰው በበርበሬ ነው ባልጫ ጨው ልጨምር አልጨምር በከሰል ልስራው ያናደ ምንድነው በጨቀጨቀኝ ስራ አትበሉ ነው የሚለው ጥናቱ አንዳንድ ሰዎች ባህሪያቸው ነው ዲቴል ካልተነገራቸው መተግበር ማይችሉ ሰዎች አሉ ይሄን ወቅና ባህሪው ለየሰው አብረው የሚሰሩት ሰዎች ከፋፍለያቸው በቃ ይሄኛው ዲቴል እንደሚፈልግ ቀድመ ካወቅ ዲቴል ሲጠይቅ አትናደድ ይሄኛው ቀስ ብሎ የሚመልስ እንደሆነ ተረዳው ለየው መጀመሪያ ሁሉም ሰው እኩል አትከርክመው ነው አንዳንድ ሰዎች አሁን ትዛዝ ስትሰጧቸው እሺ ብለዋችሁ ሰውነታቸው ተቃራኒ ይሆናል ደህና ነህ ስትለው ደህና ነኝ ይላል ግን ሰውነቱ ተቃራኒ ነው አንዳንድ ሰው ተስማምቻለሁ ይላል አሁን እኔ ስራ ሳዝ ገጥሞኛ ጋር ብዙ ጊዜ እንዲህ ያርጋችሁ በቃ እንደዚህ አርጉልና ሳዝ እሺ ነገር ይላል የሆነ ሰው ምን ማለት ነው እኔ ድሮ እናድዳለሁ ምንድነው የሚለው ሳይንሱ ለካ ስሜቱን እንዲገልጽ እድል ስጠው ይላል እሺ ነገር ሲል ግን አንተ ምን ይመስላል ብለ ጠይቀው እስቲ ይላል ለካ ያልተዋጠለት ነገር ስላለ ነው ሰውየው ግን አንተ ምን ይመስላል ብትለው አይ አሁን ያልከው እኮ ውድ ነው አሁን አይገኝም ምናም ብሎ ሪዝኑን ይነግራል የዛኔ ምን ታረጋለህ ላልተዋጠለት ነገር ማብራሪያ ቆመ ማብራራት ግዴታ አለብህ ለምን ትቆጣለህ እና እኔ ግን በጣም የተመቸኝ ልክ ስትናደዱ 3 ሰከንድ በውስጣችሁ እየቆጠራችሁ ያላችሁ ቆዩ አይምሮአችሁ ውስጥ ሆርሞን እንዳይመነጭና የኬሚካል ውህደት ታይዶ ማትቆጣጠሩ ደረጃ እንዳትደርሱ ያግዛችኋል ያለው ለኔ አንደኛ ነው ChatGPT እንግዲህ በደንብ ጥያቄዎቻችንን ይመልሳል ለበጎ እየተጠቀምንበት ነው ቀጣይ ጥያቄ ኮሜንት እንደተለመደው ሰብስክራይብ ይደረግ የዶንኪቲው ቪዲዮዎችን ቲክቶክ ላይ ካገኛችኋቸው ማለትም የዶንኪቲው ሙሉ ቪዲዮዎቹ የ40 ደቂቃ የ50 ደቂቃ ቪዲዮ ቲክቶክ ላይ ካገኛችሁ ተባካችሁ እንዳታዩት ዶንኪቲው ላይ ኑና እዩ ዶንኪቲው ላይ በማየታችሁ 26 ሰራተኞቻችንን ይዘን ደሞዝ ከፍለን ስራ ሰርተን ለመኖር ታግዙናላችሁ ተስፉ ሲኒማ ድንቅ ልጆችን የምንቀርጽበት 150 ሰው የሚይዝ ሳውንድ ሲስተም ያለው ሳውንድ ፕሩፍ የሆነ መድረክ ያለው ቆንጆ አዳራሽ አለ ያንን አዳራሽ ለተለያዩ ኢቨንቶች ለስብሰባ ለኪነ ጥበብ ስራዎች መከራየት ከፈለጉ ሰዎች እኔ ድሮ አዳራሽ በጣም ኪራይ እቸገር ነበር ውድ ነው የሚሆነው የሙሉ ቀን ክፈል ይልዋል ምናምንና አሁን ግን ይሄ አዳራሽ የሚከራየው በሰዓት ነው በሰዓቱ 2000 ብር ነው ፕላስ ባት ዝቅተኛ 3 ሰዓት ነው መከራየት የሚቻለው ስለዚህ ከ6000 ብር ጀምሮ
የኪነ ጥበብ ዝግጅቶች ስብሰባዎች ማድረግ ለምትፈልጉ እዚህ ስር ባለው ስልክ ደውሉና አዳራሹን ተጠቀሙበት ለማለት ነው